ጉዟችንን እንዲጀምረናል ማለት ነው። እንግዲህ እግዚአብሔር አምላክ ካሰብነው ቦታ ያድርሰን። እኔ እንኳን ለመልአኩ ለቅዱስ ገብርኤል ዓመታዊ ክብረ በዓል ሰላም አደረሳችሁ። በክርስትና ዓለም ውስጥ ለመቅደም የሚደረግ ሩጫ የለም። ለመቅደም የሚደረግ ሩጫ የለም። ለመድረስ የሚደረግ ሩጫ ነው። ለምሳሌ ሰይጣን ተኮር ክርስትና የለም። ክርስቶስ ተኮር ክርስትና ነው ያለ። የማጥቃት ክርስትና ሳይሆን ያለው ምን ያለ ማለት ክርስትና ነው? የመድረስ ክርስትና ነው። እግዚአብሔርን የመምሰል ዓላማ ያለው ክርስትና ነው እንጂ ሰይጣንን የማጥቃት ዓላማ ያለው ክርስትና አይደለም ያለው። በደንብ አድርጋችሁ እንድሰሙኝ ያስፈልጋል። ይሄ አንድ ሰው ሰይጣንን ለማጥቃት እያደረገ ልዑል ራስ ካሳ ኃይሉ የሚባሉ ጸሐፊ ፍኖተ አእምሮ በሚባለው መጽሐፋቸው ሲናገሩ ከሰይጣን ለመጠበቅ እያልክ የምትጸልይ ከሆነ አትበቃም ይላሉ። ብቃት ላይ አትደርስም። በቃ የብልጣ ብልጥ ጸሎት ነው የምትጸልየው። በቃ ስለዚህ ሰይጣን ባይጣላህ ኑሮ የክርስቶስ ፍቅር ናፍቆ አትጸልይም ማለት ነው። ሰይጣን እንደው ዝም ቢልህ ኑሮ አትጸልይም ነበር ማለት ነው። እኛ የምንጸልየው ክርስቶስ እንዲሰማን እንጂ ሰይጣንን ለመውጋት አይደለም። ወደ ክርስቶስ ስለዞርን ነው እንጂ ሰይጣንን የምናሸንፈው ሰይጣን ጋር ስለገጠምን አይደለም። ሰይጣንን የምናሸንፈው በደንብ አድርጎ ኦርቶዶክሳዊ የስርዓተ አምልኮ ቲኦሎጂ ነው ይሄ። እኛ ማዕከላችን ክርስቶስ ነው። ሰይጣንን እያሰቡ የሚጋደሉት ገድል የለም። ያ ማለት ግን የሰይጣንን ክፋት ዘንግተን እንሩጥ ማለት ይህ ጅልነት ነው። በክፉ ስራው እንዳንታለል የሰይጣንን ስራ ተንኮል አንስተውም ብሏል ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ። የሰይጣንን ተንኮል አንስተውም። የሰይጣንን ተንኮል ስቶ ሩጫ የለም። መሰረታዊ ነገር ግን እኛ የምንሮጠው ክርስቶስን ለማግኘት ነው። ክርስቶስን ለመጠማት ነው። ክርስቶስን ለመራብ፣ ተርበን ለመጥገብ፣ ተጠምተን ለመርካት። ደጀን አባይ በረሃ አደገኛ ቁልቁለት የሚባለው ይሄ ነው። በነገራችን ላይ ይሄ ነው። ይሄንን ካለፈ በቃ ሌላ ቁልቁለት የለበትም። አደገኛ የሚባለው ይሄ ነው። እዚህ ላይ በቃ መኪኖች በጣም ነው የሚቸገሩት። ዋናው እንግዲህ ይሄ ነው። ብዙ መኪና የሚወድቅም እዚህ ነው። ከዚህ ቅዱስ ገብርኤል ቤተክርስቲያን አለ። ይሄ ዳገት ነው እንግዲህ። አሁን እዚህ ጋር ነው በቃ ስታክ የሚያደርግ መኪናው ሁሉ። ለምሳሌ አሁን አንድ መኪና እየመጣ ነው እንየው። በጣም አደገኛ ቁልቁለት በቃ ይሄ መኪናው እንዴት እንደሚወጣ እናየዋለን። አደገኛው ይሄ ነው። በቃ አደገኛው መንገድ ይሄ ነው። አሁን ይሄ የምታዩት ወርዶ እያሳየው ነው፣ እየመራው መንገድ ማለት ነው። እንዲህ አድርገህ ንዳ፣ ወደዚህ ንዳ እያለው ማለት ነው። አደገኛው መንገድ ይሄ ነው። ይህንን ግን እንደው ማስተካከል የሚቻልበት እየመራው ያው ልጁ ረዳቱ ወርዶ እየመራው ነው። እንግዲህ ዋናው ይሄ ነው። እንዴት እንደሚሆን ተመልከቱ። መኪና ይሄን ከወጣ በኋላ አይቸገርም። በኋላ ያለው መንገድ የትኛው ነው? ይሄ ነው። ይሄ የምታዩት ሶሪ፣ ይሄኛው ወደ ላይ ነው። ይሄ ወደ ላይ ነው። ይሄ ወደ ላይ ነው። ይሄው እንግዲህ መኪናው ወጣ። ይሄ ወደ ላይ ነው። ወደ ታች ያለው ደግሞ ይሄ ነው። ይሄ ነው በቃ አባይ ማዶ ይሄ ነው። ጉሃጽዮን ይሄ ነው። ጉሃጽዮን በጣም የምታምር ባክግራውንድ ያላት ናት እቺ በረሃ። ዋናው እንግዲህ ይሄ ነው። አባዱላ እንዴት እንደምትወጣው እኔና እንረዳለን። እቺ አባዱላ አሁን ከማዶ ነው የመጣችው።
አማ ነው ታርጋው አማ ማለት አማራ ማለት ነው። መንገድ ዘግተውብኝ ነው። ቁልቁለት ነው የአባይ ቁልቁለት፣ የአባይ በረሃ ቁልቁለት ነው። ዘግተውብኝ መንገድ። እኔ በብስክሌት ነው የምወርድ፣ ዘጉብኝ። ተዘጋብኝ መንገዱና ምንም ማድረግ አልችልም። እኔ ያው እንግዲህ ብስክሌቷን አቁሜ እስኪወጡ ድረስ እየጠበቅኩ ነው ማለት ነው። ይሄ በጣም አደገኛ የሚባለው ቁልቁለት ነው በነገራችን ላይ። አሁን ይሄን ቻሌንጅ ብሰጣችሁ ማናችሁ አትወጡትም። አሁንም ክፍተት አላገኘውም። ክፍተት ሳገኝ ነው የምወርድ።